ለምንድን ነው ቆይ እናንተ ዳዊት በበገና እዝራ በመሰንቆ ምናምን እያልክ ተዘምር የለ እንዴ? ስለ ዳዊት ጉዳይ ብለህ ስለ ሙሴ የተዘመሩ ዝማሬዎች የሉም እንዴ? እንዴ አረ ስለ ስንት ሰዎች ተዘምሯል። ስለ ማርያም ሲዘምር ለምንድን ነው እንደዚህ ያንዘረዝራል? አንድ መዝሙር አውቃለሁ። መልእክቱ ዳዊትን ከረኝነት ዮሴፍን ከግዞት ቤት እያሉ ማውራት ይበቃ ከዚህ በኋላ እኔም ዳዊት ነኝ እኔም ዮሴፍ ነኝ የሚል መዝሙር ሰምቻለሁ። እንትኑን ሚሴጁን ዞሮ ዞሮ ጴንጤ ማለት ፕሮቴስታንት ማለት የማርያም ጠላት አይደለም። ማርያምን የሚጠላ ካለ ወንጌል አልገባውም ብዬ እየተናገርኩ ነው ያለሁት። በመልእክት ደረጃ አሪፍ እኮ ነው። በመልእክት ደረጃ ሁሌ ስትናገር ሰማለሁ። በተለይ እንደዚህ ማርያም ላይ ምናምን ያለ አቋም ትክክለኛ ነው። እነሱ ግን አሁን ስለ ማርያም ብለህ ስለዘመርክ በቃ ሰሞኑ ያላልከውን ወደ ኦርቶዶክስ እመጣለሁ አለ እያለ ምናምን እየፎከሩ ነበረ ማለት ነው። ያላልከውን እና ከዛ ጋር ይኸው ብለናቸው አልነበር? ይኸው አሁን ማርያም ብሎ መዘመር ጀምሯል። ኦልሬዲ ሬድ ካርቤቱን አንጥፈንለታል። መምጣት ብቻ ነው የሚጠበቀው ምናምን እያሉ ነው። ኢንፎርሜሽን ትንሽ ጋፕ አለ አንተ ጋር ቢኒ። ኢትዮጵያ ውስጥ ሬድ ካርፔት የለም፣ ተቀይሯል። አሁን ዓለም አቀፋዊ ሬድ ካርፔት የኢትዮጵያ አዲስ አበባ አድርገናል፣ ቀይረናል። በቃ የለም ሬድ ካርፔትን እዛው ለሬድ ካርፔቶቹ ነው፣ እኛ አይመለከተንም። ለቤተ ሃይማኖት እንደዛ ነው፣ ለፖለቲከኞች መስሎ ነው። ምንም ፖለቲካ ውስጥ የለም። ለኢትዮጵያ ለሀገራችን በቃ ለጠቅላላ። ሁለተኛ ኦርቶዶክሳውያን ማስተር ሶፊ ወደ ኦርቶዶክስ ቤተክርስቲያን ሊመጣ ነው ምናምን ብለው አልተናገሩም፣ አይናገሩም። 100% ሲወዱኝ በማንነቴ ነው የሚወዱኝ። መውደድ ደግሞ መጽሐፍ ቅዱሳዊ ነው። ስለዚህ በእርግጠኝነት አንተንም ይወደዋል። ምክንያቱም መጽሐፍ ቅዱስ ሲናገር ጠላቶቻችሁ እንደራሳቸው አድርጋችሁ ውደዱ ይላል። ስለዚህ እንደሚወዱ አምናለሁ። አልሜ ሚዩት አድርጊ፣ ይሰማል? እሺ የምታወራው አሁን እሱ አንተ የምጠይቀው አንድ 3 ጥያቄዎቹን በደንብ ሰማሁኝ። አንደኛ ማርያም ዘምርሃል አልከው፣ 2 ልትሄድ ነው ቀይ ምንጣፍ አልከው እና አንድ ወደ 7 ነገር ብታወራ 6ቱን ተሳስተሃል። በሰላም ነው? አይ እኔ እኮ ያሉትን ነው እንጂ አሉህ ነው ያልኩት እንጂ አሉህ ማለት አልቀረም እንዴ? አሉ ባልታ አልቀረም እንዴ? ኖ አልሰማህም እንዴ የተለቀቀው ቪዲዮ? አይ አላሉ አይሉ። አሁን ሶፊስ ዳይ ነው ምን ያደርጋል? ኢቭን ራሱ እንደዛ ቢባልም ራሱ ኦርቶዶክሳውያን ለመሆናቸው ምን ማስረጃ አለ? የሶሻል ሚዲያ ያገኘው ሁሉ ስልክ ስማርትፎን ያለው ሁሉ ልቡ እየቆራረጠ ይለቃል። ስለዚህ እኛ እኮ የተቸገርነው የኦርቶዶክስ አባቶችን የክህነት አልባሳትና እንትናቸውን እየተጠቀሙ ለሌላ ክለብ መጫወት በጣም ችግር እየፈጠረ ነው። ስለዚህ ኦርቶዶክሳውያን ላይሆኑ ይችላሉ። ሄደው ከመርካቶ ልብስ እየገዙ ያንን ልብስ እየለበሱ የኦርቶዶክስ ቄስ ነኝ እያሉ የሚያጨረብሩ ሌቦች፣ አጭበርባሪዎች እነሱ የኢትዮጵያ ኦርቶዶክስ ቤተክርስቲያንን አይወክሉም። ሐሰተኛ ቄስ አለ ማለት ነው ወይ? ሐሰተኛ በደንብ እንጂ ነብይ ብቻ ያለ ይመስላል። አባ ገብረ ኪዳን የተናገሩትን አልሰማህም እንዴ? የቤት ኪራይ የቸገረው ሁሉ ቀሚስ እያሰፋ አጥማቂ ነኝ እያለ በየከተማው እያጭበረበረ ስንት አጭበርባሪ አለ። ስለዚህ እነዛ ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ይወክላሉ ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚወክሉ ሲኖዶስ የሚባል አላቸው። እነሱ የራሳቸው ቀኖና አላቸው፣ አስተምህሮ አላቸው፣ ወግ አላቸው፣ ልማድ አላቸው፣ ስርዓት አላቸው ካለባበሳቸው ጀምሮ። ስለዚህ የእነሱን ቀሚስ ለብሶ የሆነ ሰው እየዘለለ ባየው ኦርቶዶክስ አይደለም። እዛው ሄዶ የሚዘልበት ይዝለል፣ አለቀ። ፓስተርዬ ላስቸግርህ 1 ደቂቃ ስለ ማርያም ባይብል ትክክለኛውን አንድ ነገር ልበልልህ።
እንደ ጠላት ያዩናል የሚለውና በነገራችን ላይ 95% ስብከት ቀድማ የሰበከችው እሷ ናት። እንዴት መሰለ የሚላችሁን አድርጉ አላለችም? ትዝ ይልሃል? የሚላችሁን አድርጉ ማለት እኮ ከዘፍጥረት እስከ ራእይ ድረስ ይሄንን ነው እኛ የምንሰብከው። ጊዜው ገና ነው። አዎ ምንም ነገር የለም። አዎ ግን የሚላችሁን አድርጉ አለች። ሶሉሽን ያለው መንፈሳዊ ዓለም እግዚአብሔር የምልህን ስታደርግ ነው። ትልቁን ቁልፍ እኮ ነግራለች ምድር ላይ ሰዎች እንዴት እንደሚሄዱ ማለት ነው። ስለዚህ ምን አለች? መልስልኝ ሲሱ። የወይን ጠጁ እንዳለቀባቸው ለቅድስት ድንግል ማርያም ማን የነገራት? በምን አውቀች? በጣም ጥሩ። አሁን ይህንን እኮ ልክ እዛ ጋር ስናይ ታድማለች። እሷ ናት መሰለኝ። ክርስቶስም እኮ ታድሞ ነበረ ነው የሚለው። እዛኔ ማንም አያውቀውም ኢየሱስን። እሷ ናት ይዛ ሄደች። ማን ነገራት? በምን አወቀች? ጠየቁ። ፓስተርዬ ሰርጉ ላይ ነበርክ እንዴ? እንዴ አሁን የተጻፈ ነበርክ እንዴ? አንተም ነበርክ እንደ ቆይ እንጂ እያወራን እኮ ነው ያለ ነው። ፓስተር ልክ ነህ ፓስተርዬ። ጥያቄ በጣም ጥሩ ነው እኮ። ማን ነገራት ነው የጠየቁ። እሷ ለልጇ ለኢየሱስ ክርስቶስ ስትነግረው ለእሷ ማን ነግሯት ነው ያወራኸው? የዮሐንስ ወንጌል ምዕራፍ 2 ስለሆነ እኔ ለመረዳት ለማወቅ ነው የጠየቁት። ማን ነገራት? በጣም ጥሩ። ስለዚህ ወይን ጠጅ አሳዳሪ ይባላል፣ አሳላፊ ይባላል። ዮሐንስ ወንጌል ምዕራፍ 2 ቁጥር 1 በሶስተኛው ቀን በቃና ዘገሊላ ሰርግ ነበረ፣ ኢየሱስና እናቱ በዚያ ነበሩ። ኢየሱስም ደቀ መዛሙርቶቹን ወደ እርሱ ወደ ሰርጉ ሄዱ። የወይን ጠጅ ባለቀባቸው ጊዜ ባይብል የሚለውን ነው የምንለው። የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው ነው የሚለው አይደል? አንድ ነገር እሺ፣ ማርያምን ነበረች፣ ኢየሱስን ነበሩ። ማርያም ስለታደመች የሰርጉ ታዳሚ ስለነበረች ነው ያወቀችው ካልከኝ፣ ኢየሱስ ክርስቶስም የሰርጉ ታዳሚ ነበረ፣ እሱም ያውቃል ማለት ነው። ስለዚህ ቅድስት ድንግል ማርያም ለኢየሱስ የምትነግርበት ምንም አይነት አውድ የለም ማለት ነው። ስለዚህ ይሄንን ነገር የነገረችው ለእሷ ማን ነገራት? አይታል እሱ ሳያይም አንድ አዳራሽ ውስጥ ደቀ መዛሙርቱም ነበሩ። ያነጻጸርከው ነው ከእሱ ጋር የእሷን ወይስ? ጥያቄ ነው የጠየቅኩት። አሁን አላነጻጸርኩም። ምን አላልኩም? ነበረ ማርያምም ነበረች። ማርያም ማየት የቻለችውን እይታ ኢየሱስ ክርስቶስን ማየት ይችል ነበረ። ስለዚህ ለምንድን ነው እኔ እኮ አሁን ጥያቄ የጠየቅኩት እኮ እኔ ከዚህ ሳይድ እኮ አይደለሁም፣ ለማወቅ ነው የጠየቅኩት። ኢቭን የኢየሱስን አውጥተን ሶፊ ኢቭን የኢየሱስን አውጥተን ደቀ መዛሙርቱ ለምን አላወቁም? እነሱም ታድመዋል ከደቀ መዛሙርቱ ጋር። እግዚአብሔርስ ያው ሊያውቅ ይችላል። ቡኒን መመለስ ትችላለህ። ጥያቄ ነው ደግሞ ሌላ ነገር እንዳትሰሩ። እኔ ጥያቄ ነው የመለስኩት። ልመልስ አንድ በደንብ ራሱ በቃሉ ልታው ሚውት አድርጉልኝ። ይሰማል ድምፄ? ፓስተር አመሰግናለሁ። የወይን ጠጅ ባለቀባቸው ጊዜ ኢየሱስ ወደ ወይን ጠጁ የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ አላት ይላል። እናቱም አገልጋዮቹን የሚላችሁን ሁሉ አድርጎ አለች ይላል ቁጥር 5 ላይ። ኦኬ ሰው ማን ነው የነገራት? አገልጋዮቹ ናቸው የነገሯት ለእሷ። አየህ ሪስፖንድ ያደረገችው መጥቶ ለነገሯት ሰዎች ነው። 100%። እኔ ይህንን ነገር አሁን ለምሳሌ ጽሁፍ ታውቀኛለህ፣ ስካቶሎጂካል ሂስቶሪካል ባክግራውንድ ልሰራለት ይችላለሁ እንዳንተ ቴዎሎጂያንስ። ስለዚህ ይሄንን መጥተው ለእሷ የነገሯት ፋላሲ ነው ብለው እንዳያነሱብህ ነው። እኔ አላውቅም። እኔ እኮ ስለማላውቅ ነው እኮ አልጠይቅም። ግን የማየውን ፋላሲ ነው ብለው እንዳያነሱብህ እየተጠነቀቅ የሚላችሁን አድርጉ ስላለች መጀመሪያ እነሱ ነግረዋታል የሚል መጽሐፍ ቅዱስ ላይ አልተጻፈም። ባልተጻፈ ጉዳይ አንተ ጨምረህ ካልክ ቅድም ሰርጉ ላይ ነበርክ እንዲህ ብለኸኛል። አንተ ነበርክ ማለት ነው። አሁን ያልተጻፈ ያነበብኩ አንተ ስለሆንክ አንተ ነው የነበርከው፣ እኔ አልነበርኩ። አሁን ልንገርህ፣ አገልጋዮቹ ሲባል የሰርጉ አገልጋዮች ነው እያልኩ ያለሁት፣ የኢየሱስ ዲሳይፕሎቹን አይደለም።
የሰርጉ ላይ የነበሩ አሳዳሪዎች ወይም አስተናጋጆች ለማርያም ነግሯታል። አሁን ይሄን ለመረዳት ይሄን እንዴት ይከብደኛል? ልክ እኮ ነው አንተ ያልከው፣ ልክ እኮ ነው። እኔም ተረድቻለሁ። አገልጋዮቹ ማለት እዛ ሰርጉ ላይ ሲያገለግሉ የነበሩ ናቸው እንጂ ደቀ መዛሙርቱን ወይም ዲሳይፕል ያደረጋቸውን አላልኩም። ስለዚህ አንተ አገልጋዮቹ መጀመሪያ ስለነገሯት ለእነሱ ሄዳ የሚላችሁን አድርጎ ካልክ መጽሐፍ ቅዱሳዊ ማስረጃ ብታመጣበት ጥሩ ነው። ትችላለሁ። ከዚህም ቀጥዬ አስረዳን ካልከኝ እሺ፣ በጣም ጥሩ። እናትየውም ለአገልጋዮቹ አለች ማርያም፣ ለምሳሌ አንተ ወደ እኔ መተህ ብታወራኝ እዚህ ቤት ውስጥ ከአንተ ጋር መሆኔን አውድ ያሳያል። ከታች ያለው አውድ ያሳያል። ጥያቄ ካለው ከታች ያለ ሰው መረጃ ብሎ መጠየቅ ይችላል። እያወራ ያሉት ዮሐንስ ምዕራፍ 2 ቁጥር 5 ነው እና እሷ እንደነገረቻቸው የሚያሳየው ልክ ከኢየሱስ ምላሽ በኋላ ኢየሱስ ምን አላት? ቁጥር 4 ላይ አንቺ ሴት ከአንቺ ጋር ምን አለኝ ካላት በኋላ ቁጥር 5 ዞራ ሄዳ ምን አለቻቸው? ለአገልጋዮቹ የሚላችሁን ሁሉ አድርጉ አለች። እሷና በአገልጋዮቹ እና በኢየሱስ መካከል እሷ ናት የነበረችው። በቃ ጉድ ፖይንት። በቃ ይሄን በደንብ ጉድ ፖይንት። እሺ ጉድ ፖይንት። ያንተን ሀሳብ ሙሉ ለሙሉ ልግዛውና ልውሰድልህ። ስለዚህ አንድ ላይ ማውራት እንችላለን። ሙሉ ለሙሉ ያንተን ሀሳብ ልክ ነህ ብዬ ልውሰድልህና ታዲያ አገልጋዮቹ እንዲህ መናገር የሚችሉ ከሆነ ለምን ለእሷ ነገሯት? ቀጥታ ለእሱ ለምን አልነገሩትም? መጽሐፍ እንደሚለው የመጀመሪያ ሚራክሉ ነው። ኢየሱስ ሚራክል ለመጀመሪያ ጊዜ እያደረገ ስለሆነ ደቀ መዛሙርቱ እንኳን በእሱ ያመኑት እዛ ነው፣ አያውቁትም። ከዛ በፊት ለማርያም ሄደው ከነገሯት ለምን ለኢየሱስ ሄደው አልነገሩትም? ማርያምም የምታውቀው ነገር የለም፣ እነሱም የሚያውቁት ነገር የለም አይደለ? ከዛ በፊት ድንቅና ተአምራት አላደረገም አይደል እንዴ? ስለዚህ የመጀመሪያው ድንቅና ተአምራት ከሆነ ለማርያምም የመጀመሪያ ነው ስታይ ድንቅና ተአምራት ሲያደርግ ለእነሱም የመጀመሪያ ነው። ስለዚህ በማርያምና በነዛ ሰዎች መካከል ልዩነት የለም ማለት ነው፣ ስለ ኢየሱስ ክርስቶስ ድንቅና ተአምራት እውቀት ማለት ነው። ምክንያቱም እስከዛ ዓመቱ ድረስ ምንም ድንቅና ተአምራት አላደረገም ማለት። ስለዚህ ቀጥል ንገር። አይደለም ድንቅና ተአምራት ስታይ ምን አይታለች? አንተ እኮ ራስን አሁን ደግሞ ሲወለድ ራሱ የልዑሉ ኃይል ይጸልይልብሻል ተብላ በተአምር ነው ያረገዘችው። ኢየሱስ የመጀመሪያ ድንቅና ተአምራት ነው አላልክም? እንዲያው ራስ እኮ ለእነሱ ነው ሶፊ መስማት ያለብህ። ስማኝ አሁን በትክክል ሌላ ሰው እንዳይገባ ኢንትራፕት እንዳታደርጉ ሲሪየስ ስለሆነ ቴዎሎጂካል እንትን እንዳያደርጉ እንደው ከተፈቀደልኝ ሀሳብ ብሰጥ ከይቅርታ። እንዴት ነህ ሶፎንያስ? እንዴት አለ ወንድሜ? እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን። ወንድማችን እንዴት አለ? ወጣ ሲስ አይ ቲንክ ኔትወርክ ነው። ኦኬ እንዴት አለ ሶፊዬ? ሁሉ ሰላም ወንድማችን? እኛ እንወዳለን እናከብርሃለን። እኛ ኦርቶዶክሶች ግን ደግሞ ያው ምንጣፍ አንጥፈን ወደኛ ትመጣለህ ብለን እኛ አልጠበቅንም። እውነታውን ነገር ስናወራ ግን በጣም ነው የምንወደው እግዚአብሔርን ከልባችን ማለት ነው። ለዛም ነው ሁሌም ከአንተ ጋር እየመጣን እንደፈለግን የምንወያየው ስለምንወድ ነው። ባንወድ ኑሮ ገብተን ማናይም። እንደዛ ነው። ግን አሁን እመቤታችን ምናምን ላለው ወንድማችን አንቺ ሴት ከኔ ምን አለሽ ያላት እኛ አሁን እንደወረደ ስለምናነባው ነው እንጂ እኔ ላንቺ ምን የማላደርገው ነገር አለኝ ነው የሚለው። የእናት አዘን የሚለው የሚቀጥለው ከዛ ነው እና እኔ ላንቺ አንቺ ሴት ከኔ ጋር ምን አለሽ፣ ይህ እንደወረደ ቃል ነው። በደንብ ስናየውና ስንረዳው ደግሞ እኔ ላንቺ ምን የማላደርገው ነገር አለኝ ማለት ነው።
አንዳንዴ መመራመር ማየትም ጥሩ ነው። ዝም እንደወረደ እንዲሁ ከምናነበው መቼም የእናት ናት እና እንዲሁ አንቺ ሴት ከኔ ምን አለሽ አይላትም። እንዲሁ እኔም ለራሴ አሁን እናትን እንደዚህ አይደለም። እናትን እንኳን የእግዚአብሔርን እናት የምታክል ሰማይና ምድር የማይችሉትን የተሸከመችውን እናት እንደዛ ብሎ በዚህ ልክ እግዚአብሔር አይገልጻትም። ግን እኔ ላንቺ ምን የማላደርገው ነገር አለኝ ነው ቃላቱ። እኔስ ያው ችግር የለውም ሂድ ለማለት ፈልጌ ነው። ብዙም አይደለም ሶፊዬ። እሺ ቀጥል። መጣል ሀሳብ ልስጥ ከይቅርታ ጋር። አይ ኮሜንተሪ ነው አክቹአሊ ኮሜንተሪ ሳይሆን ልጁ የተጠየቀው አሁን ሊትራሊ የተጠየቀው ድንግል ማርያም እንዴት አወቀች ወይኑ ማወቁ ማለቁን። አንደኛው ጥያቄ ይሄ ነው። አገልጋዮቹ ነግሯት ከሆነ ደግሞ እሱ ወንድማችን አገልጋዮቹ ነግሯት ነው አለ። አገልጋዮቹ ነግሯት ከሆነ ለምን ለኢየሱስ ክርስቶስ ዳይሬክት አልነገሩም? ለሷ መንገርስ ለምን አስፈለጋቸው? ምክንያቱም ሚራክለሱን የሚያደርገው እሱ ስለሆነ። መጽሐፍ ቅዱስ ላይ ደግሞ ለሷ ነግሯታል፣ አገልጋዮቹ ለሷ ነግሯታል የሚል የለም እና ከመጽሐፍ ቅዱስ ከተጻፈው አትለፍ የሚል የምትለው ወንድማችን፣ ስለዚህ እመቤታችን ቅድስት ድንግል ማርያም እንዴት አወቀች ወይኑ ማለቁን የሚለው ላይ ነው። ከዛ በኋላ ያኛው ወንድማችን የሄደበት ደግሞ አሴ ኮሜንታሪ ስለሆነ ልክ ነው። ወይኑ አልቋል ብለው ነገራት። ሲነግሯት የሚላችሁን አድርጉ አለች እሷ። ቆይ ወንድማችን ሁሉ አድርጉ ይመልስልንና እሱን ሳይሆን እሱ አይደለም ዋናው ጥያቄ መጀመሪያውን ይመልስ። ኦኬ እሺ ሀሳቡ ላይ እንወያይበት ነው እንትን አርጉ። እኔ እንደዚህ ሃይማኖታዊ ነገሮችን አክቲቭ ማድረግ ብዙ አይደለሁም፣ ግን ቴዎሎጂካል ግራውንዶቹን ነው እየነገርኩ ያለሁት። አንተ ያልከው ልክ አውዱ የንቀት አይደለም። ከኢየሱስ አውድ ተነስተ አውርተ እንደዛ አይፈታም። ልክ ነህ። ኮንቴክስቹዋል ይዘቱ ኮመንታሪው እንደዛ አይለውም። ተቀብያለሁ። አይ ቲንክ ድምጽ የሚሰማ ከሆነ እኔ እያልኩ እዚህ ጋር አርጊው እያረግኩ ያለሁት ወይን ጠጅ እንዳለቀባቸው በሰርጉ ቦታ ላይ ማን ነገራት? ለማርያም ለወላዲት አምላክ ለብጽዕት ድንግል ማርያም ማን ነገራት? የተፈለገው እኔ ምን ብያለሁ? አገልጋዮቹ ነገሯት። አንድ ሰው ሰርግ ሲያዘጋጅ በአይሁድ ሕግ ከ3 ወር እስከ 9 ወር በዛ ቢባል እስከ ዓመትም ይቆያል። ወይን ጠጅ ተሰርቶ ለመድረስ ረጅም ጊዜ ይፈጃል። የሰርግ ኮሚቴው እንዳሁኑ አይደለም። ሰፊ ዝግጅት አለው፣ ሰፊ ጥሪ አለው። የሚቀመጡበትን ቦታ ዋጋቸውንና ደረጃቸውን ይገልጻል። እያንዳንዱን በነፍስ ወከፍ ያውቃሉ። እዚህ ቁጥር 5 ላይ ስታነቡ እናትየው ለአገልጋዮቹ የሚላችሁን ሁሉ አድርጎ አለች። ለምንድን ነው ሶፊ ደግሞ ሁለተኛ ጥያቄው ለምንድን ነው ዳይሬክት ሄደው ለእርሱ ያልነገሩት ያልከኝ አይደለ? ለኢየሱስ ወይን ጠጅ እኮ የለንም ለምን አላሉትም? አንደኛ ኢየሱስን አያውቁትም፣ ምንም ጥያቄ የለው። እንዴት እንደማያውቁት ነግረሃለሁ። ንገረኝ ካልከኝም ይሰማል። ሶፊዬ እየሰማን ታምር እንደሚያደርግም አያውቁትም። ለምን እየሰማን ነው። ቀጥል። ቁጥር 11 ላይ ምን ይላል? ኢየሱስም ይህንን ምልክቶች ቁጥር 11 ላይ ዮሐንስ ወንጌል ምዕራፍ 2 ቁጥር 11 ላይ ኢየሱስም ይህን ምልክት ለመጀመሪያ ጊዜ በቃና ዘገሊላ ክብሩን ገለጠ ይላል። ደቀ መዛሙርቱም በእርሱ አመኑ ይላል። አይደለም ሌላው ደቀ መዛሙርቱ በእሱ አላመኑም ነበር። ኦኬ። ስለዚህ ማርያም እንዴት አወቀችው ወደሚለው ደግሞ መምጣት አይጠበቅብንም። እንዳልኩ ማርያም ጌታ ኢየሱስ ክርስቶስን በእድሜዋ ላይ ወስና በዘመኗ ላይ ወስና ነው የጽንሱን ተቀብላ ከራታ ነው ያሳደገችው። ምንም ጥያቄ። ታዲያ እዛ ላይ እንግዲህ ስለ ቅድስት ድንግል ማርያምና ስለ ኢየሱስ ታሪክ ስናነብና ስናጠና መልአኩን መጥቶ ያበሰራት ኢቭን እንኳን የኢሳያስን መጽሐፍ ታጠና ነበር እንኳን ብለን ብናስብ ስለመጣው ስለ መሲሁ የሰው ልጆችን ኃጢአት እንደሚያስተሰርይ ደዌያቸውንም እንደሚወስድ ይናገራል መጽሐፍ። ግን ከድንቅና ከተአምራት ጋር እንደዚህ ወይን ጠጅ እንደሚበዛ በሱ ይሄን ተአምራት እንደሚደረግ እስቲ ቅድስት ድንግል ማርያምና ኢየሱስ ክርስቶስ በኖሩበት ዘመን ምናልባት ያደረገው ተአምራት ነበር ማርያምን ሊያሳምናት የሚችል የምታውቀው እንደዛ። ምክንያቱም አንደኛ ለመጀመሪያ ጊዜ ነው የሚለው ቅድም ሆራ ስለነበርከው እንኳን ኢየሱስ ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ ክብሩን ገለጠ ነው የሚለው ለመጀመሪያ ነው። ስለዚህ ለማርያም ሁለተኛ ሊሆን አይችልም፣ ለራሱም የመጀመሪያ ነው። እንኳን ለማርያም በማርያም የተሰራው ነገር
እግዚአብሔር በማርያም የሰራው ስራ ነው ድንቅና ተአምራት። የኢየሱስ መምጣት ድንቅና ተአምራት ነበር። ኢየሱስ ከመጣ በኋላ ግን እስቲ ያደረገውን ድንቅና ተአምራት ከዚህ ከቃና ዘገሊላ በፊት አንዳሳየን ከመጽሐፍ። በጣም ጥሩ። ሚራክል ወይም ተአምራት የምንለው ነገር ተቋርጧል መሰለኝ። አይ ቲንክ ተቋርጧል። ይመጣል። ሶፊ እሱ እስኪመጣ የቅድሙ ሀሳብ ልስጥ፣ የተወሰነ ሀሳብ ልስጥና እስቲ አሁን ባነሳው ሀሳብ ላይ የእሱን ሀሳብ አርነት ይቀጥልበት እስቲ። ቴንክ በጣም ሶፊ እድል ስለሰጠኸኝ። ልክ አሁን የማርያም ታሪክ ላይ ስንመጣ መጽሐፍ ቅዱስ ስናገር ጌታ ኢየሱስ ክርስቶስ ለቤተሰቦቹ እንደሚታዘዝ መጽሐፍ ይናገራል። በሁለተኛ ደረጃ ደግሞ መጽሐፍ ቅዱስ በጥበብና በሞገስ በእግዚአብሔርም በሰው ፊት ያድግ ነበር ይላል። ሁለተኛ በቤተ መቅደስ ገና በልጅነቱ ካህናት እስከሚገረሙ ድረስ ይነጋገር ነበር። ይህንን ሁሉ ማርያም አይታ ነበር። በቤተ መቅደስ ሲነጋገር መጥተው ወሰዱት ይላል። አስገርሟቸው ነበር። እኔ በጥበብና በሞገስ አላደገም አላልኩም። በቤተ መቅደስም የነበረውን ዲሲፕሊን እና ካራክተር የለም። ይሄ ስለ ተአምራት ነው የምናወራው። ውሃ ወደ ወይን ወደዛ ሊመጣልህ ነው እኮ ባጭሩ፣ ወደዛ ብቻ ና። ውሃ ወይን ጠጅ መቀየር፣ አይነ ስውራን የበሩበት፣ ሙታን የተነሱበት፣ በውሃ ላይ የተራመደበት አንድ ካለ ልክ እንደዚህ አይነት ተአምራት እንጂ አሁን ቤተ መቅደስ የነበረውን ሁላችንም እናውቃለን። ለቤተሰቦቹም በሰውም በእግዚአብሔር ፊት በጥበብና ሞገስ ያድግ ነበር። ይህን ሁሉ እንቀበላለን። ስለ ተአምራት ነው። ተአምራቱ ጋር ልመጣልህ ነው። በቃ እዚያ ጋር ቀጥታ ይሄኛውን አሁን ቅድም የነገርኩችን ነገሮች ማርያም ስለምታውቅ ለቤተሰቡ እንደሚታዘዝ ደግሞ ደቀ መዛሙርት በደንብ ስለሚያውቁ ወዲያው ወይን ጠጁ አልቋል ብለው ወደ እሷ ሪፖርት አደረጉ፣ ወደ እሱ ጋር እንድትቀርብ ማለት ነው። ምክንያቱም ተአምራትን ኤክስፔክት አድርገው አይደለም። አንዴ አርነት ለማርያም ሄደው የነገሯት ይቀጥላል። ለማርያም እንደሚታዘዛት የነገሩት እነ ማርያም ቤት ወይን ጠጅ የለ ሄዱ እንዲያመጣ ልጅሽን ነገር ይዞ ይምጣ ሊሏት አይደለም የነገሯት። ታዲያ ለምን ከቤት እንዲያመጣ ነው? እንደው በቃ ይወቁሽ። በቃ እንደውም ከፈለግ ደቀ መዛሙርቶቹ የአካባቢ ሰው ናቸው። እና ቆይ ትመጣለህ አርነት ትሰጣለህ። እኔ ያው እኮ በማውራት አይደለም እኔ እኮ የምታወቀው በማስወራት ነው። እንድታወራ እኮ እያመቻቸውልህ ነው የምታወራ ነው። ስለዚህ እንደሚታዘዛ ታውቀው ምን እንዲያደርግ ከየት ነው የሚታዘዘው ታዲያ? ምኑን ነው ከየት እንዲያመጣ ነው? ከገበያ ነው? ከአዋሽ ወይን ጠጅ ላይ ያመጣ ነው? ምን ከየት ነው? እሱን ነው የምልህ። ለማርያም ሊነግሩ የቻሉበት ምክንያት አንደኛ ጥበብ እንደሆነ ስለሚያውቁት ታምራትን ኤክስፔክት አድርገው አልነበረም ያንን ነገር ያደረጉት። መፍትሄ እሱ ጋር ሊኖር እንደሚችል ለቤተሰቡ ስለምታዘዝ ፑሽ እንድታደርግ የሚል ግፊት ነበር። ግን ጌታ ኢየሱስ ክርስቶስ ይሄኛው አቅጣጫ ከመንፈሳዊ ስርዓት አንጻር የቤተሰባዊ መዋቅርን ተከትለውን እነሱ የመጡት። ጌታ ኢየሱስ ክርስቶስ ግን የዘላለም የአባቱን ፍቃድ ሊያደርግ ስለነበር አንቺ ሴት እኔ ከአንቺ ምን አለኝ ብሎ እሷን ሲያስቆማት፣ ወይ ወደዛ ከመሄድ አይደለማ ያነሳሁት ጥያቄና አንተ ምትመልሰው አይገናኝም ፈጽመው። ለነተው እኔ ልመልሰው በደንብ አንደርስታንድ ያላረገኝ ፖይንት አለ እና ሳታቋርጠኝ ለመስማት ሞክር። እያቋረጥኩኝ አይደለም እኮ እኔ አላቋረጥኩም እኮ ጥያቄና እኔ ጠየቁት ጥያቄና አንተ እየመለስክ ያለው አይገናኝም። በቤተሰብ ድንቅና ታምራት ይደረጋል እንዴ? አሁን ስለ ድንቅና ታምራት አይደለም ያወራሁ እኔ። ደቀ መዛሙርትም ታምራትን ኤክስፔክት አድርገው አልነበረም የመጡት። ማርያምም ታምራትን ኤክስፔክት አድርጋ አይደለም የጠየቀችው። ስትጠይቅም ታምራትን ኤክስፔክት አድርጋ አይደለም።
ጌታ ኢየሱስ ክርስቶስ ግን በዘላለም እውቀቱ ምን ሊያደርግ እንደሚችል ያቅ ነበር። እሷ ግን በቤተሰባዊ አጭር ጥያቄ ለምን ጠየቁት? እሱን ለምን ጠየቁት? እዛ ውስጥ ኢየሱስ ክርስቶስ ብቻ አይደለም የተቀመጠው፣ ብዙዎች አሉ ከሱ ጋር። ለምን ኢየሱስን መረጡት? ለምን ኢየሱስን መጠየቅ አስፈለገ? ለምን ጠየቀችው? ድንግል ማርያም ለምን ጠየቀችው? ደቀ መዛሙርቱ ለምን እሷን ጠየቋት? እስቲ እነዚህ ሶፊዬ ሰላም ላንተ ይሁን። እዚህ ላይ አንድ ሀሳብ ብሰጥ ጥሩ ነው። ወንድማችን ወለደች በኋላም ድንግል ማርያም ናት እንደ ሰው ተጠይቄያለሁ እኮ ልመልስ አንዴ። በደንብ ስማኝ ሶፊ። ጠቢብ እንደነበረ እሷም ታውቃለች፣ ሁሉም ያውቃሉ። ሁለተኛ ለቤተሰብ እንደሚታዘዝ መፍትሄ እንደሚያመጣ ያውቃሉ። ምክንያቱም ዋይዝ ነው። ዋይዝ መሆኑ ደግሞ በሰው ደረጃ ብቻ አይደለም፣ ያለ ነቀፋ የሆነ ጥበብ ነው የነበረው። ቆይ ተረጋጋ። አንድ ጥያቄ ከዚህ ላይ አርነት ጥበበኛ መሆንና ድንቅና ተአምራት ማድረግ ተመሳሳይ ናቸው? አሁን ስለ ድንቁ ታምራቱ ጋር አይደለም እያወራ ያሉ፣ ወደዛ ላመጣልህ። እሷ ድንቅና ታምራትን ጠብቃ በማማለድ ስራ ወይም መለኮታዊ ኃይልን አስባ አሁን እኔ መቼ ስለ ምልጃ ሄድኩኝ? እኔ አሁን አድነት አየህ፣ አንተ ችግሩ እኮ ይሄ ነው። እኔ ማለደች አላልኩም፣ ስለ ምልጃ አልጠየቅኩም። እኔ እኮ ኢሹ ነው ያነሳው። አርነትን ልጠይቀው። ተው አንተ ለፊት ወሬውን እናውራ። ልክ ነው፣ እሱም ልክ ነው። ግን እስቲ እኔ ላውራኝ ፓስተር። እሱ ልክ ነው። ልክ ስላልሆነ ካልተረዳው ከኔ ጋር እናውራ። እኔ ምልጃ ማለደች አላልኩም፣ የምልጃ ስራ እዛ ጋር ተከናወነ አላልኩም። እኔ ጥያቄ ነው መጽሐፍ ቅዱስ ያለውን ጥያቄ ነው የጠየኩት። ከዛ መልሱን መመለስ ነው። ካልሆነ ደግሞ በቃ ይሄ ነገር አልገባኝም እኮ መልስ በቃ እኔ ከባይብል ልመልስ። አድምጠኝ። ከባይብል እዛው ነው መጽሐፍ ቅዱስ ቁጥር እየነገርኩ ነው። እኔ ሁልጊዜ ሳወራ እዚህ ጋር ውስጥ ላለን ሰዎች አይደለም ማወራው። ከውጭ ጊዜውን ሰጥቶ የሚሰማን ሰው መንፈሳዊ ዓለም ሴንሲቲቭ ነው። ሰው የሆነ ነገር ማግኘት አለበት ፓስተር እባክህ። ስለዚህ ሳወራ እውነቱንና ትክክለኛውን እንዲያገኝ ነው ማወራው። እናቱም ለአገልጋዮች የሚላችሁን ሁሉ አድርጉ። ይሄንን ቃል ፍታ ውስጥ እኔ ልፍታና ልንገራችሁ። ለምንድን ነው የጠየቀችው? ማርያም መታ ለምንድን ነው የጠየቀችው? ከዚህ በፊት ታምራት ነበረ ወይ ሲሳይ? አዎ ነበረ ብያለሁ። ምንድን ነው ያደረገው? ሽባ ተረተረ? ያደረገው ሚራክል ወንደርስ ነበር ወይ? ተአምር ፓስተር እየሰማኝ ነው። ተአምር እንደ አረዳድህና እንደ መረዳትህም ነው። ኦኬ፣ በደንብ ማወቅ ያለብህ እዚህ ወይን ጠጅ ላይ ያሳያሉ። ስለዚህ እናቱ መጣ ስትለው ምን አለ? የሚላችሁ ሁሉ አድርጉ። አሁን እንዳልከው ከዚህ በፊት ድንቅና ተአምራት አድርጓል። አዎ ተአምር እንዳረዳድ ነው ብለኛል። ተአምራት ማለት ሱፐርናቹራል የሆነ ከሰው አቅም በላይ የሆነ ማለት ነው። You understand? እኮ ከሰው አቅም በላይ የሆነ ያደረገውን ድንቅና ተአምራት ንገረኛ። አንድ ከዚህ ከዮሐንስ ወንጌል ምዕራፍ 2 በፊት አደረገው። በጣም ጥሩ። የጸነሰችው በልል ተፈጥሮ ነው፣ ምንም ጥያቄ የለው። እሱንማ ማርያም እሱማ ማርያም ላይ እግዚአብሔር የሰራው ስራ ነው። ማርያም ላይ ነው የተሰራው። እኔ እያወራሁ ያለሁት ኢየሱስ ክርስቶስ ከተወለደ በኋላ በእድገቱና ማርያም እናት ተብላ ከተጠራችበት ወይም ፊዚካሊ ሰው ሆኖ ከመጣበት በኋላ እስከ ዮሐንስ ምዕራፍ 2 ድረስ የሰራቸው ድንቅና ተአምራት ካሉ ነው የጠየቅኩት። ሶፊ እዚህ ጋር ለሲስ አንድ ተጨማሪ ሀሳብ ስታው ከፈቀድክልኝ። እሺ ፕሮፌት ደስ ብሎኛል። አጠር አድርገህ ንገረኝ። እሺ ቃል አሳየው ነበር ከምዕራፍ። እሺ በጣም ጥሩ ሀሳብ ነው በእርግጥ እያነሳ ያለው። እኔ ትንሽ ከአንተ ተቃራኒ ነው። ኢየሱስ ክርስቶስ ከዮሐንስ ወንጌል ምዕራፍ 2 በቃና ዘገሊላ ካደረገው ተአምራት በፊት ያደረገው ተአምራት አለ ብዬ አላምንም። መጽሐፍ ቅዱስም እንደዛ አይነት ነገር አይመክረንም። ግን ማርያም ኢየሱስ ጋር የመጣችበት ምክንያት አንደኛ ኢየሱስ ክርስቶስ ከተወለደ በኋላ ትዝ ይላችሁ ከሆነ ሉቃስ ወንጌል ምዕራፍ 2:8 ላይ ለእረኞቹ የተነገረ የምስራች አለና ያንን የምስራች ይዘው
ኢየሱስ ጋር መጡና ገለጡ። ስለ ሕፃኑም የተባለውን ነገር ገለጡ ይልና መጽሐፉ ሲናገር ግን ማርያም ግን ይህንን በልቧ ትጠብቅ ነበር ይላል። ይህንንም በተመሳሳይ ሁኔታ አንድ ስምዖን የሚባል ካህን የእስራኤልን መጽናናት ሳያይ ሞትን እንዳይሞት በመንፈስ የተረዳ ካህን ከብዙ ሕፃናት መካከል ለይቶ ኢየሱስን አወጣውና ስለ ኢየሱስ የተናገረው ነገር ነበር። እዛው ቃል ላይ በተመሳሳይ ሁኔታ ማርያም ግን ይህንን በልቧ ትጠብቅ ነበር ይላል። ታውቃለች ማርያም የአብ ልጅ ኢየሱስ ክርስቶስ እንደሆነ ታውቃለች። ሁሉን ማድረግ እንደሚችል፣ ሁሉን መስራት እንደሚችል ታውቃለች። እሱ ጋር የሆነ ፖቴንሻል፣ የሆነ ኃይል፣ የሆነ አቅም እንዳለ ታውቃለች። ከዛ የተነሳ እንጂ ከዚህ በፊት ማርያም መታ እሱ ጋር እንድትጠይቀው ያደረገ ታምራት የለም። ዋና ወደ ወይን ጠጅ የመጀመሪያ ቃና ዘገሊላ አደረገ ነው የሚለው ቃሉ። አሁን ፈታነውም አልፈታነውም በተነውም በምንም በለው። አንዴ ልጨርስ፣ አጠር አድርጌ ነው ልጨርስ። ሲሲዬ አጠር አድርጌ ነው እሺ፣ ልጨርስና ጠይቀኛል። አሁን እንደሚያነሳው ነገር አንዴ ልጨርስና ጠይቀኛል። በደንብ ነው የሰማው። አንተንም ቅድም አርነትንም በደንብ ሰምቻቸዋለሁና አሁን በመለኮታዊ ኃይል ጸነሰች። ይሄ እግዚአብሔር አብ ያደረገው ተአምራት ነው። ፓስተር ሶፊም እንዳለው ከእግዚአብሔር ዘንድ የተደረገ ተአምራት ነው እንጂ ኢየሱስ ክርስቶስ በግሉ በራሱ በገሃዱ ዓለም ላይ ከተገለጠበት ጊዜ አንስቶ ካደረጋቸው ተአምራቶች የመጀመሪያው ተአምራት በቃና ዘገሊላ ያደረገው። በመጀመሪያውም ተአምራት አጠገቡ ያሉ ሐዋርያቶች በእርሱ አመኑ ይላል። ይሄ የመጀመሪያ ተአምራት በቃና ዘገሊላ ሰርግ አደረገ ይልና ደቀ መዛሙርቱም በእርሱ አመኑ ይላል። አሁን ገባ። ከዛ በፊት ማርያም ነበር የምታምንበት። ማርያም ብቻዋን ታምንበት ነበር። ምክንያቱም ሂዝ ዩኒቨርሳል አቅም አለው። በቃ ከእግዚአብሔር ዘንድ የተላከ ወልድ እንደሆነ ታውቃለች። የሆነ ጉድለት ላይ እዛ ሰርግ ላይ ያለውን ጉድለት መቀየር የሚችል ኃይል እሱ ጋር እንዳለ ታውቃለች። ከዚህ አሁን እዚህ ጋር ያው ሶፊ ሌላ ኢሹ ውስጥ አትግቡ ስላለ ነው እንጂ በጣም ብዙ አይነት ቴዎሎጂዎች የሚነሱበት አይነት መጽሐፍ ቅዱሳዊ ሀሳብ ነው። ከማማለድም አንጻር ዋሬቨር ከየትኛውም ነገር አንጻር ብዙ አይነት ቴዎሎጂዎች የሚነሱበት ነው። ግን አሁን ቀጥታ ወደ ተነሳው ኢሹ ስንገባ ኢየሱስ የመጀመሪያ ተአምራት ያደረገበት ስፍራ በቃና ዘገሊላ ነው። ማርያም ደግሞ መጣ የጠየቀችበት ምክንያት ከዛ በፊት በመልአኩም የተነገረውም ነገር ሲቀጥል እረኞችም መጥተው የተናገሩት ነገር ሲቀጥል ደግሞ ስምዖን የሚባለው ካህን የተናገረውን ሁሉ በልቧ ተጠብቅ የነበረች ሴት ስለሆነች። አሁን ጥያቄ ካለ መስማት እችላለሁ። ተባረኩ። አመሰግናለሁ። እሺ፣ ይኸውልህ ጥያቄ ሳይሆን አሁን እኛ ያልነውን ነው ያልከው እኮ። አሁንም እኛ እያልን ያለ ነው። አሁን ጥያቄው ለሌሎች ብሪፍ ለማድረግ ማርያም እንዴት አወቀች ወይን ጠጅ ማለቁን? ማን ነገሯት? አገልጋዮች ነገሯት። እስከዚህ ተስማምተናል። አገልጋዮች ለምን ቀጥታ ሄደው ለኢየሱስ አልነገሩት? አንዴ ፕሮፌት ነቢይ ሲላስ ታምናለህ? አንተም እንደ ሲስ ነው የምታምነው? አገልጋዮቹ ናቸው የነገሯት ለእሷ ብለህ ነው የምታምነው? አንተም ተስማምተሃል? አይ እዛ ጋር ያለውን ታሪካዊ ዲያሎግ ብቻ መልስልኝ ፕሮፌት። እኔ አልተስማማውም። ያው እንግዲህ ሰርግ ስለሆነ ላይታች ስለምትጉለቱን አየች። አንድ እኔ ፌር የሆነ ኑሮ ነው የምፈልገው ከእናንተ ጋር። ሲስ አሁን አገልጋዮቹ እንደነገሯት እስከዛ ድረስ ተስማምተናል ስላለ አንተ መስማማት አለመስማማትን ለማወቅ ነው የፈለግኩት። አይለ መጽሐፍ ቅዱስ ምዕራፍ 2 ላይ ሚዩት አድርግልኝ ሲስ። እኔም አልተስማማውም፣ ፕሮፌትም አልተስማማም። ስለዚህ ያንተን ንገር። በጣም ጥሩ። ደግሜ ለማስረዳት ያክል ምናልባት ፕሮፌት ስላልሰማ ይሆናል። በሶስተኛ ቀን በቃና ዘገሊላ በነበረው ሰርግ ላይ ወይን ጠጅ ሲያልቅባቸው ማርያም እንዴት አወቀች ወይን ጠጅ እንዳለቀ ካልከኝ፣ አገልጋዮቹ ነገሯት። እድርተኞቹ፣ ሰራተኞቹ አብሯት ያሉ ነገሯት ለሷ። እርሷ ሄዳ ለኢየሱስ ነገረች። እንዴት አወቅ? ቁጥር 5 ምን ይላል? እናቱም ለአገልጋዮቹ ይላል ዮሐንስ ወንጌል ምዕራፍ 2 ቁጥር 5 እናቱ ለአገልጋዮቹ የሚላችሁን ሁሉ
አድርጉ አለች። አየህ፣ በአገልጋዮቹና በኢየሱስ መካከል ነበረች ማርያም። መጥቶ የነገሯት ወይም እሷ ከአሳዳሪዎቹ አንዷ ናት። ወይን ጠጁ ላይ ፕሮግራሙ ላይ ከነበሩት አንዷ ናት። ተገልጦላት ነው አትለኝም። ከዚህ ውጪ አይ በዚህ ነው ያወቀች የሚል ሰው ካለ አርጊው ማድረግ ይችላል። በቃ ዳይሬክት እንዲቀጥታ እናውራ አይደለ? ፓስተር ቀጥታ እኔ ያልኩት ቀጥታ ንግግር ተገልጦላት ነው አላልኩም። እንዴት እንደሆነ አላውቅም ያልኩት እኔ አሁን ተገልጦላት ነው፣ እሷ ሁሉን አዋቂ ናት፣ እሷ ሁሉንም አታውቅም የሚል ውስጥ አልገባሁም። እኔ አልተናገርኩም። ይሄ ካፌ ወጥቶ ከሆነ መናገር ይቻላል። እኔ አላልኩም። ስለዚህ አሁን ሚዩት አድርግልኝና ፕሮፌት ሲላስ ይቅርታ ሶፊዬ ፕሮፌት ሲላስ አንተ ክፈትና አሁን ምንድን ነው እያለ ያለው ሲስ ሰራተኞቹ ናቸው የነገሯት እያለች ነው። ሰራተኞቹ ነው የነገሯት ለሷ እያለ ነው ሲስ። አንተስ ትቀበለዋለህ? ሰራተኞቹ ናቸው የነገሯት ብለህ ነው አንተ የምታምነው? አይልም፣ መጽሐፍ ቅዱሱ አይልም። የወይን ጠጅ ባለቀባቸው ጊዜ የኢየሱስም እናት ይልና ቁጥር 3 ላይ ሲሳልኩ ሶፊ ለእኔም እድል ትሰጠኛለህ? እሺ ይቀጥላል። የለም አሁን ይኸውልህ ምንድን ነው መሰለህ ሶፊ እየተደረገ ያለው ነገር ከታሪኩ ፍሰት ጋር አንዳንድ መላምቶች እንዲህ ሊሆን ይችላል። ለምሳሌ አሁን ማርያም ሴት ስለሆነች ላይታች ስትል ጉድለት አይታ ሊሆን ይችላል። ወይም ደግሞ ቅድም ሲስም እንዳለው መጽሐፍ ቅዱስ ግን አይልም፣ የለም እዛ ጋር የተነገረ የለም። ግን መሀል ላይ ያለችዋ የታሪኳን ፍሰት መላምት እየሰጠናት እንጂ እንደው ዳይሬክት አንድ ጥያቄ እወዳለሁ። በቃ እሺ አንድ ጥያቄ በቃ እኔ አሪፍ ጥያቄ። ማርያም ሴት ስለሆነች ላይታች ስትል ጉድለት አይታ ነው ሊሆን ይችላል ብለሃል። አንተ ሰርግ ቤት ሄደህ የሰው ሰርግ ተጠርተህ ላይታች ትላለህ? ልትሆን ትችላለች። የሰርጉ ጎረቤት ልትሆን ምን አይነት ትውልድ ውስጥ ነው የገባው? ሊሆን ይችላል። እነሱ የሚሉት እኮ ነው እንጂ እኮ እኔ የማምንበትን አይደለም። እኔማ መጽሐፉ የሚለውን ነው ማምነው። ገባህ? ታሪክ ተነስተው ታሪክ የሚያሟሉ ሰዎች አሉ። ከዛ አንጻር መጽሐፉ አይልም ሶፊ አይልም ሶፊ አይልም። ቆይ ባይዘወይ ሰርጉ የአይሁድ ሰርግ ነው። ኢትዮጵያ አይደሉም እኮ እዚህ ኢትዮጵያ ውስጥ እኮ ትክክል። ከእሱ አንጻር ነው ግምት እየሰጠ ይህንን አጣራ መጀመሪያ። አይሁዶች ጎረቤት ለጎረቤት ያደርጋሉ ወይ? እንደዚህ ያለና ስርዓት አላቸው? እኔ እኮ አላልኩም ሶፊ። ለምን እንደሆነ የምጠይቀኝ ሲስን ጠይቀው ራሱ ራሱን ጠይቀው። ፕሮፌት ቀድማለሁ እኔና ፕሮፌት ቀድማ እኔም ልሄድበት እንግዲህ ልክ እንዳለው እና የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ ስለዚህ በሶስተኛውም ቀን በቃና ገሊላ ሰርግ ነበር፣ የኢየሱስም እናት በዚያ ነበረች። ኢየሱስም ከደቀ መዛሙርቱ ጋራ ወደ ሰርጉ ታደመ ይልና ቁጥር 3 ላይ የወይን ጠጁ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለቻቸው። አሁን ለምሳሌ ለእመቤታችን ለቅድስት ድንግል ማርያም የወይን ጠጁ እንዳለቀ አገልጋዮቹ ነገሯት ካለ ሲስ ማለት ነው። አገልጋዮቿ ነገራት ካለ ጌታችን ኢየሱስ ክርስቶስን ስትጠይቅ አንቺ ሴት ከአንቺ ጋር ምን አለኝ አላት ጌታ። ከዛ በኋላ ሄዳ ለአገልጋዮቹ ምን አለቻቸው? በእርሱ አርጊውመንት ከሄድን ማለት ነው የሚላችሁን ሁሉ አድርጉ አለች። ኔክስት ትእዛዛቱ ጋኖቹ ውሃ እንደሚሞሉ እንደሚያዝስ በምን አወቀች? የሚላችሁን አድርጉ ማለት ኢማጂን በአንተ አይነት ኮንቴክስት ከሄድን ማለት ነው። እኔ አሁን ለምሳሌ እኔ ማምነው ምንድነው እመቤታችን ቅድስት ድንግል ማርያም ጸጋን የተሞላሽ ወይ ስላላት መልአኩም ጸጋን የተሞላሽ ስለሆነ እግዚአብሔር በሰጣት ጸጋ ይሄንን ልታውቀው ችላለች። we are talking እዚህ ጋር የምናወራው ባይዘው እንደ መጽሐፍ ቅዱስ እንደተጻፈ ነው እንጂ እንደ ኦርቶዶክስ አይደለም እያወራው ያለሁት። እኔም ይሄ ጀነራል ኮንሴፕቱን ነው እንጂ ኢየሱስ ክርስቶስ ከዚህ በፊት ተአምር አላደረገም አድርጓል የሚለው በእኛ ቤተክርስቲያን አስተምሮ የራሱ ተአምረ ኢየሱስ የሚባል መጽሐፍ አለ፣ እዛ ላይ አለ። እዚህ ጋር ግን እያወራን ያለው አንድ የሚያረጋን አይነት ኮንቴክስት ስላለ ከዛ አኳያ ነው እየተናገርኩ ያለሁት። ድንግል ማርያም በምን አወቀች
የሚለውን እኔ በዚህ ጋር የምረዳው ምንድነው ጸጋን የተሞላች ስለሆነ አወቀች። እንደገና ኢየሱስ ክርስቶስም ደግሞ ይህን ተአምራትም እንደሚያደርግ ምንድነው ታውቃለች ማለት ነው። ቅድም ፕሮፌት አንድ ደስ የሚል ቃል ተናግሯል። የሉቃስ ወንጌል ምዕራፍ 2 ቁጥር 51 አካባቢ ይመስለኛል እና ማርያምን በልቧ ተጠብቀው ነበር ይላል። ስለዚህ እሷ ከእርሱ ጋራ በመሆኗ ወይም ደግሞ ከሌሎቹ ከደቀ መዛሙርቱ ይልቅ ከኢየሱስ ክርስቶስ ጋር ያሳለፈችው በእናትነትም በመጽነሷም የተነሳ ምንድነው ይሄንን ሁሉ እንደምታደርግ ታውቃለች። ከዚህ አኳያ ምንድነው እመቤታችን ቅድስት ድንግል ማርያም ወይኑ እንዳለቀባቸው በተሰጣት ጸጋ አወቀች። እንደገና ደግሞ የሚላችሁን ሁሉ ዘቢለክሙ ግበሩ ማለቷም ደግሞ የሚላችሁን ፈጽሙ ማለቷም እንደሚያዝ እንደገና ወይኑንም ደግሞ ውሃውንም ወደ ወይን እንደሚለውጥ በልቧ ተጠብቀው ነበር። ይሄም ተፈጸመላት ብዬ አምናለሁ። ጥያቄ ካላችሁ ጠይቁ። ጥሩ። አሁንም ፓስተር ሶፊ የተደራጀ ሀሳብ ሊነሳ ጥሩ ይመስለኛል። እሺ ዮርዲ ነች። ዮርዲ ነው የሚለው ወንዲውን ሴት እንግዲህ አላውቅም። እሺ ዮርዲ የሚላለ መቀጠል ይችላል። ዮርዲ ወይ ጊዮናይ ከዛ እና ሲስካ እንሄዳለን። ሶፊ ነኝ አለው። አይ ነው እሺ። አይ ለጴንጤ ብቻ እድል ሰጠ ደግሞ ብሎ ጠዋት ሌላ ነገር ዜና ያክብርልኝ። ሶፊ እንዴት ነህ? ሰላም ሰላም፣ እንዴት ነው? እግዚአብሔር ይመስገን። አክብረህ ስላስገባኝ ከልብ አመሰግናለሁ። ለእኛም ያለህ አክብሮት በጣም ደስ የሚል ነገር ነው። እንዲህ በወጥነት ማየትም ደስ የሚል ነገር ነው። አመለካከትም ደስ የሚል ነገር ጭምር ነው። አንድ የታዘብኩት ነገር ግን ልንገርህ፣ ከአንተ ብቻ ሳይሆን መጽሐፍ ቅዱስ ብቻ የሚል አመለካከት አለ አይደል? በፕሮቴስታንቱ ዓለም ይህኛው ደግሞ ያልተጻፈ ነገር ነው። አሁን ለምሳሌ እኛ በሌላው ለማስረዳት ብንሞክር ያልተጻፈ ነገር ነው በሚል ወደኋላ ይጣላል። ይሄ ግልጽ ነው አይደል? ከዚህ አንጻርም በጣም ያልተጻፈ የወጣ ነገር ሲነገር ነበር። ሌላው ደግሞ ምናልባት ሲሶ የሚል ነገር ነው የሚታየኝ። ይቅርታ ስም ካሳሳት ወንድሜ። የዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ እያለ ሲያነሳው ነበረ። ከአገልጋዮች የሰማችውን ለአገልጋዮች የነገረቻቸውን ነገር እያነሳ ነበር። ለአገልጋዮች ከመንገሯ በፊት በምን አይነት ወይ ነው መሰለ? ለአገልጋዮቹ ከመንገራቸው ወይም ወደ ኢየሱስ ከመምጣቷ በፊት ኢየሱስን ሳታገኘው በፊት ከነሱ ጋር አውርታ የሚላችሁን አድርጉ ብላ ቢሆን ኖሮ በእንደዛ አይነት ኮንቴክስት እንረዳዋለን። ከአገልጋዮች ነው የሰማችሁ በሚለው ማለት ነው። ነገር ግን ለአገልጋዮች ከመንገሯ በፊት ከፍ ብላችሁ አንብቡት። ከዛ በፊት ወይን እንደሌላቸው ነግራቸዋለች፣ ለክርስቶስ ነግረዋለች። ከዛም በኋላ አንቺ ሴት ከኔ ጋር ምን አለች ብሎም ጌታችን ተናግሯታል። የእሱን ቃል ከሰማችሁ በኋላ ነው የሚላችሁን ነገር አድርጉ ብላ የተናገረቻቸው። እነሱም ታዘዙ፣ ያ ነገር ሆነ። ዶኪማስ የተባለ ሰው ወይም ይህም ባለ ሰርግ ቤቱ አስበው አይደለም የጠራቸው፣ ሁለቱም ጠራቸው። ታዳሚ ናቸው እንጂ የተለየ እንዲህ ዘመድ ምናምን ብላ ያልተጻፈውንም መናገር ተገቢ አይደለም። ከእናንተም ማትቀበሉትም ነገር ነው። ብቻ ሌላ ታርጌት ያለው ነው። ብቻ ይህን ከተቀበልን አማላጅ ናት ብለን ብቻ በምን ወይ እንዳሰቡት አላቅም። ይሄ ነገር ጥሩ አይደለም። ሲቀጥል ደግሞ አገልጋዮች ረዱ ራሱ ከሆኑ የክርስቶስ ናቸው እንጂ እሱ አይደሉም። አገልጋዮቹም እዛም ነበሩ አይደል? መጠየቅም ካለባቸው ክርስቶስን ነው የሚጠይቁት እንጂ የተለየ እሷን ቀርበው የሚጠይቁበት ሁኔታ የለም። አጠገባቸው እስካለ ድረስ ሁለቱም አንድ ቦታ ነው ያሉት እንጂ ከዛ ውጪ የተለየ እንዲያምጥቶ መናገሩም ጥሩ አይደለም። እግዚአብሔር ያክብርልኝ። ሌሎችም ወንድሞቼ ይጨምሩበታል። እሺ ፕሮፌት መስፍን። እሺ ሶፊ ቴንኪዩ፣ እግዚአብሔር ያክብርልን ወንድሜ። እዚህ ያላችሁ ሁላችሁንም ወንድሞቼ ሰላም ብያችኋለሁ። የምንወያየው ሀሳብ ለመማማር ነው፣ ለመተናነጽ ነው። የኔ ይበልጣል ማለት ሳይሆን ያለውን እውነት ለመረዳት ነው። በቃ ቀጥታ እኔ እንደምረዳው መጽሐፍ ቅዱስ እያንዳንዳችን በራሳችን ባገኘነው እድል የተማርነው ቴዎሎጂ አለ።
እዚህ ጋር ግን ባይብሊካሊ የሆነ ግራውንድ ስናወራ ቴዎሎጂ አናወራ። መጽሐፉ ቀጥታ አስተናጋጆች ነገሯት አይልም። ደግሞም በጸጋ ተገለጠላትም አይልም። በቃ ሂሳቤ ግምት አሁን ጸጋ ገልጦላት ነው መንፈስ ቅዱስ ገልጦላት ነው የሚል ግምታዊ የሆነ ዘይቤ መስጠት አንችልም። ደግሞ ደቀ መዛሙርቱ ነገሯት ማለትም አንችልም። መጽሐፉ እዚህ ጋር ዝም ብሏል። በቃ ልክ እሷ ጥያቄውን እንዳቀረበች ብቻ ነው የሚናገረው። የወይን ጠጅ እኮ አለቀባቸው፣ አልቆባቸዋል ነው ያለችው። ንግግሩ የጀመረው ከዚህ በኋላ ነው። አልቋል ብላ ስትል ከአንቺ ምን አለኝ አንቺ ሴት ሲል የሚላችሁን አድርጉ አለች። በሐሳቡ ተስማማች። ለኛ ግን ለትምህርት ወይም ደግሞ ለተግሳጽ ለምክር ቀጥታ የተቀመጠው ቃል በቃል መጽሐፉ እዛ ጋር እኛ የምንለውን ሁለቱንም ወርድ ዝም ነው ያለው። ደግሞ እንደ መጽሐፍ ቅዱስ ሕግ ማምነው መጽሐፍ ቅዱስ ዝም ካለ ዝም ማለት ነው ያለብን። እንዲህ ሊሆን ይችላል እንዲህ ሊሆን ይችላል የሚል ግምት ትክክል አይደለም። ሌላው ሁለተኛው ሐሳብ ቅድም ሲሶ ሁለተኛው ሐሳብ ላይ አንድ ጥያቄ አቅርበ ነበረ ሶፊ። ከዚህ በፊት ሌላ ድንቅና ታምራት ኢየሱስ ክርስቶስ ያደረገበት ክፍል ነበረ ወይ ብለሃል። ሲሶ አዎ ብሏል። እዚህ ጋር መጽሐፍ ቅዱስ የሚለው የመጀመሪያውን ነው የሚለው። የመጀመሪያውን ምልክት ኢየሱስ በቃና ዘገሊላ አደረገ፣ ክብሩንም ገለጠ ይላል። ቁጥር 11 ላይ ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ነው የሚለው እና የመጀመሪያ ብሎ ሌላ አለ አይልም። የመጀመሪያ ካለ የመጀመሪያ ነው። ቁጥር 1 ተብሎ ነው 10፣ 50፣ 100 የሚባለው። ስለዚህ የመጀመሪያው እንደሆነ መጽሐፍ ቅዱስ ተናግሯል። ሌላ ምልክት ከዛ በፊት የለም። 2 መጽሐፉ ደቀ መዛሙርቱ መጥቶ ነገሯት የሚል ቃል የለም። ማርያም ናት የወይን ጠጅ እኮ አለቀባቸው ያለችው። መጽሐፉ የሚለውን እንበል። ቅድም አንድ ወንድማችን ብሏል። እኛ እነሱም እንግዲህ ከተማሩበት የራሳቸው የቀኖና ቴዎሎጂ ካለው የሚያብራሩት ነገር አለ በግዕዙም በምኑ። ግን መጽሐፍ ቅዱስ ላይ ሲመጣ አልተጻፈም ብለን ኢግኖር አድርገናል። አልተጻፈም ብለን አልተቀበልንም። እዚህ ጋም ደግሞ እኛም ያልተጻፈውን ምንም ነገር መጨመር አያስፈልግም። መጽሐፉ ዝም ብሏል ነው መልሱ። እና ሌላም ሐሳብ ካለ እንግዲህ በሌላው መልስ እስክሰጥ በዚህ ነው እኔ ምስማማው። ስለተሰጠኝ እድል አመሰግናለሁ። ቴንክ ሶፊዬ። ሶፊ የለም ሲሶ ቀይ ቀጥል። ምናልባት አመሰግናለሁ እድል እንድትሰጡ። እሺ ፓስተር ሚውት አድርገዋል። አያስተጋባም አይደል? ልቀጥል። እሰማለሁ። ፓስተር ማን ናቸው አሁን የተናገሩት? ሚውት አድርጉ እሺ፣ እንዳያስተጋባ። ፕሮፌት መስፍኔ መሲ ሚውት አድርገው። መሲ ወዳጄ። እሺ አሁን ይኸውላችሁ ጀነራል ሐሳብ መሲ የሚውት አድርገው። በጣም ጥሩ አመሰግናለሁ ለሐሳባችሁ። ኢየሱስ የመጀመሪያ ተአምራቱ ነው ወይ? አዎ ብለናል። እኛም የመጀመሪያ ተአምራቱ ነው። ይሄንን ያልኩት የቱ ጋር ነው ካላችሁኝ፣ ለምን ለኢየሱስ ሄዶ አልነገሩትም ሰራተኞቹ ሲለኝ አያውቁትም ነው ያልኩት። አያውቁትም። ምክንያቱም ቁጥር 11 ላይ ደቀ መዛሙርቱም በእሱ አመኑ የሚለው ቁጥር 11 ላይ ነው። ኢየሱስም ይህን ምልክት ለመጀመሪያ ጊዜ ያደረገ ቃና ዘገሊላ ያደረገ፣ ደቀ መዛሙርቱም በእሱ አመኑ ይላል። እሱ ምዕራፍ 2 ቁጥር 11 ላይ ነው የሚለው። አሁን ዋና ጎሉ አላጎራይዝ ዳርጎ ሊትራል ሚኒንግ የለውም። አላጎር አድርገው ግን ትርጉሙን ጠየቀኝ ፓስተር ሶፊ ምን ብሎ። 3ኛ ቀን ቃና ዘገሊላ ላይ ሰርግ ነበር አለ። ኢየሱስና እናቱ ይሰመርበት፣ የኢየሱስ እናት በዚያ ነበረች ይላል። ምዕራፍ 2 ቁጥር 1 ኦኬ፣ አስምሩበት እንደ አንድ አንባቢ።
ከዛስ ኢየሱስም ደቀ መዛሙርቱም በዚያ ነበሩ ይላል፣ ታደሙ ይላል። የወይን ጠጅም ባለቀባቸው ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው ይላል። ቀጥታ ኢየሱስን ነው እያለች ያለችው። ኢየሱስ አንቺ ሴት ከአንቺ ጋር ምን አለኝ አላት። ዳይሎጉን ከኔ ጋር ኢማጂን አድርጋችሁ ስሩት። ቀላል ነው፣ ምንም የሚያወላዳ ነገር የለውም። ዞር አለችና ወይም ላይክ በሉት እዛው አገልጋዮቹ ከኢየሱስ ጋር ሲያወሩ አትሰሙም። ከኢየሱስ ጋር የሚያወሩት መች ነው? ቁጥር 6 ጀምሮ ነው፣ ቁጥር 7 ጀምሮ ነው። እንደውም አገልጋዮቹ ከኢየሱስ ጋር የሚያወሩት አገልጋዮቹ መጀመሪያ ያወሩት ከማርያም ጋር ነው። እናቱም ለአገልጋዮቹ ያላወሯትን አገልጋዮች ታወራለች። አየ ትእዛዝ ሰጠች። ምን ብላ? የሚላችሁን ሁሉ አድርጉ አለች። አሁንም ቢሆን ቢከብድም ቢቀልም 3 ሰዎች እዚህ ጋር አሉ። ማን? ኢየሱስ አለ፣ የሰርግ ቤት አስተናጋጆች አሉ፣ ማርያም አለች። የሰርግ ቤት አስተናጋጆች ወይም አገልጋዮች ተብሎ የተገለጹ ሰዎች ከማርያም ጋር ያወራሉ። ኢየሱስ ከዛ ማርያም ደግሞ ከኢየሱስም ከነሱም ጋር ታወራለች። ይሄ የሰርግ ቤት ትዕይንት። ቃለ አውዱ አይልም ካላችሁ አውዱን አንብቡት። ይኸው ምንም ሰርግ አለቀብኝ ብሎ ነገረቻቸው። ከዛ መልሳ ሄደችና ለነሱ ምን አለች? ወይን ጠጅ እኮ የላቸውም አለችው ለኢየሱስ። ጊዜ ገና ነው አልደረሰም አላት። ተመልሳ ሄደችና እናንተ ጊዜው ገና ነው አይደለም ያለችው። ሄዳ ምንድን ያለችው? የሚላችሁን ሁሉ ምን እንደሚላችሁ አታውቅም። ቅድም ጠይቀኸኛል ነኢማን፣ እንዴት አወቀች ታዲያ? ምንም አላወቀችም፣ ፕሪዲክት አላደረገችም ቀጣይ ምን እንደሚሆን። ግን የሆነ ነገር እንደሚያደርግ ነው እዚህ ጋር ስትናገር ያለችው። እናቱም ለአገልጋዮቹ ቁጥር 5 ነው ማነበው፣ የሚላችሁን ሁሉ አድርጉ አለች። አስረግጬ አንድ ነገር በደንብ ላሳውቃችሁ እወዳለሁ ወዳጆቼ። እኔ እያወራው ያለሁት ሌላ መጣጥፍት አይደለም፣ ሌላ አይዲዮሎጂም ቴዎሎጂም አይደለም። ቃሉን ቀጥታ ነው ያነበብኩት። ቀጥታ የቃሉን ትዕይንትን እየፈታው ያለሁት። ቁጥር 6ን አንብቡ። ሄዳ ምን አለች ብያለሁ? የሚላችሁን አድርጉ አለች። ቁጥር 6 ምን ይላል? አይሁድ እንደሚያደርጉት። አሁን ወደ ታሪክ አመጣ ማለት ነው። የማንጻት ልማድ 6 ድንጋይ ጋኖች በዚያ ተቀምጦ ነበሩ አለ። እያንዳንዱ 2 ወይም 3 እንስራ ይይዛል። ይሄ የእንስራው ሳይዝ ነው ታሪኩ ሲወርድ ወደታች። ቁጥር 7 ኢየሱስም አለ። አየ ገና ኢየሱስ አሁን እዚህ ጋር ከአገልጋዮቹ ጋር ተገናኘ። ጋኖቹን ውሃ ሙሏቸው አላቸው፣ እስከ አፋቸው ሞሉ። እንዳትረሱ፣ ይኸው ሂስትሪው ነው የሚያወራው። በደንብ እንድታውቁት እዚህ ጋር ፈልጋለሁ። ኢየሱስ ጋር ምንም እንደማያውቁ ሰዎቹ ከኢየሱስ ጋር እንዳልተገናኙ እንድታውቁ የምፈልገው። ኢየሱስም ጋኑን እስከ አፉ ሙሉ አላቸው፣ እስከ አፋቸው ሞሏቸው። ከአፋቸው ከሞሏቸውም በኋላ አለ አሁን ቀርታችሁ ለአሳዳሪዎች ስጡ አላቸው ይላል። በጣም ከባድ ነው። አሳዳሪው ሌላ ቦታ ነው ያለው። እነዚህ ሰራተኞች ናቸው። አሳዳሪው ማለት ለሙሽራ ነው ወስደው የሚሰጠው። ከነሱ 4ኛ ወገን አሳያችኋለሁ። አሁን ቀርታችሁ ለአሳዳሪ ስጡ አላቸው ይልና ሰጡትም ይላል ቀጥታ። ከዛስ አሳዳሪው የወይን ጠጁ የሆነው ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም አለ። ይኸው በደንብ ራሱ ቃሉ ነው የሚነግራችሁ። እኔ አላልኩ። አያውቅም። አሳዳሪው ከኢየሱስ ጋር ምንም ኮሚኒኬሽን የለውም። ከወዴት እንደመጣ አላወቀም አለ። ውሃውንም የቀዱት አገልጋዮች ግን ያውቁ ነበር አለ። አያችሁ፣ አሳዳሪው ሙሽራውን ጠርቶ ሰው ሁሉ ከወጣ በኋላ መልካሙ ወይን ጠጅ ታቀርባለህን? ማንኛውን አንተ መልካሙን ወይን ጠጅ ወደ ኋላ ታዘገያለህ እያለ ቀጠለ። ኢየሱስን ይህን ምልክት ለመጀመሪያ ጊዜ ያደረገ ደቀ መዛሙርቱም በእርሱ አመኑ ይልና ይቀጥላል። ከዛም በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ሄዱ። በዚያም ጥቂት ቀን ኖሩ ይልና ከኢየሱስ ጋር ያለውን ኢንቲሜሲ ይገልጻል። ይህንን ቃል በትክክል ልታነብ ማለት አሁን ምንድን ነው ያልተግባባ ነው? በዚህ ቆይ ልመልስልህ። እሺ ልመልስልህ። ቆይ እኮ አሁን እግዚአብሔር ቃል ወደዚህ ለኛ እየነገርኩ ስለሆነ በዚህኛው ማንም እኮ ይስማማል፣ ሳይስማማ አይቀርም። ግን የትኛው ነው አሁን ሻርፕ ሀሳብ የሆነብን? የትኛው ነው? እሺ አድመጠኛ ወንድም አለም ቁጥር 5 ላይ መጥቼ ይህንን ቃል ምን አልኩኝ? ለወላዲት አምላክ ለወብጽዕት ድንግል ማርያም ለኢየሱስ እናት ወይን ጠጅ እንዳለቀባቸው የነገሯት አገልጋዮቹ ናቸው አልኩኝ። አንድ ወንድሜ ምን አለ? እዚህ ጋር ተጨማሪ ስለማይባል ባይብል ብቻ ስለሚባል እንጂ ተገልጦላት ነው ጸጋ ስላላት አለ። እውነትን ሊሆን ይችላል።
እኔ አሁን ቴዎሎጂካል ልወስድልህ፣ ግን አንድ ነገር ልንገርህ፣ የመገለጥ ጸጋ አይደለም ምለዋ ላይ ነበረው። የመገለጥ ጸጋ አይደለም የሱኛው ይቅርታ ሲስ ሚዩት አድርገውና የእሱ በጸጋ ሲል ከመጽሐፍ ቅዱስ ውጭ ከሆነ አንተስ አገልጋዮቹ ናቸው የነገሯት ስትል አንተስ መጽሐፍ ቅዱስ ብቻ ከሚለው ውጭ አልሆንክም ወይ? ሁሉም እዚህ ያለ አመነ፣ እየሰማኝ ነው። ምንም እኔ የጨመርኩት ነገር የለም። አላመንም እኮ የራስን አርጊውመንት ነው። ያሁን ለምሳሌ ሁሉም አመን አትበል። አሁን ሲሶ ባወራው ነገር ላይ ተቃውሞ ያለው ሰው አለ እንደ ለምሳሌ ማርያም በዛው እኔ አሁን ለምሳሌ ተቃውሞ አለኝ። ለምክንያቱም አገልጋዮቹ ነገሯት የሚል ምን አንድ ጊዜ ቆይ አይ የኔም ሐሳብ አሁን ለኔም እንትን ግር ስላለኝ ነው። ምንድነው ሐሳቡ አሁን መሃል ላይ እየተወራ ያለው የሚለው ነገር ላይ ነው። አሁን እሷ በጸጋ አሁን እዛ ጋር ወይን ጠጅ ማለቁን በጸጋ ስጦታ ነው ያወቀችው፣ በመለኮት ነው ያወቀችው ወይስ አገልጋይ ተናግሯት ነው ያወቀችው የሚለው ነገር ላይ ነው አሁን ውይይታችን ማለት ነው። ስለዚህ በምንድን ነው የምትለው ነው አሚን አንተ? እዚህ ጋር የሚያስማማን አንድ ሐሳብ አለ። ከሶስቱም ጥያቄ አሁን ካነሳው በጸጋ ነው ወይስ ደቀ መዛሙርቱ ተናግሯት ነው ወይስ አይ ደቀ መዛሙርቱ በይዘው ከኋላ ነው ገቡት አገልጋዮች በሚል ያስ አሳዳሪዎቹ ኢየሱስ ጋር ነው የመጡት አሳዳሪዎቹ ተናግሯት ነው ወይስ አሳዳሪዎቹ? አዎ ግን በይዘው ገና ሲጀምር ምን ይላል መሰላችሁ? ገና ሲጀምር ቃሉ ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ላይ ቃሉ ምንድነው የሚለው? ማርያምም እዛ ነበረች ይላል። የጌታችን እናት ማርያምም እዛ ነበረች ይላልና ከዚህ እሱ አያጣላንም። ነበረች፣ ኢየሱስም ነበረ። ስለዚህ ማለቁን ከማን ነው ያወቀችው በሚለው ላይ አሁን ይኸውልህ የሚያስማማን ትክክለኛው መልስ ሁለቱም አሁን ቅድም አንዱ ወንድማችን በጸጋ ተገልጦላት ነው ያለውም አያስማማንም። አሳዳሪዎች ነግረዋት ነው የሚለውም አያስማማንም። ለምን ከማን ሰማች ነው የምትለው አንተ ማለቁን? እኔ እዚህ ጋር መጽሐፍ ቅዱስ ዝም ስላለ ዝም ብያለሁ። ግምት አልሰጠውም። መጽሐፍ ቅዱስ እኮ ዝም አላለም። መጽሐፍ ቅዱስ እኮ ዝም አላለም። ፕሮፌት ምን አለ? ዝም አላለም። መጽሐፍ ቅዱስ ዝም አላለም። ፕሮፌት ቁጥር 3 ይኸውልህ እንደ እሷ እኮ ቀድማ ነበረች ይላል ቃሉ። ይኸውልህ ቁጥር 3 ባይብል ለምሳሌ አንድ ቦታ ላይ ቀድማ ነበርክ፣ ሁሉንም ታሪክ ታውቃለህ። ይኸውልህ ባይብሉን ስማ። ቆይ እኔ በውስጥ ግምት ለምሳሌ የምወስደው ግምት አለ በልቤ ውስጥ ግን ተንጀበል ያልተጻፈ ነገር ቆይ አዳምጠኝ። በግምት እንትን ማድረግ አንችልም። አሁን አውዱ ምንድነው? መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ላይ የጌታችን እናት ማርያምም እዛው ነበረች ይላል። ነበረች እኮ ኢየሱስም ነበረ። ኢየሱስም ነበረ። ቆይ እሷ ነበረች። ኢየሱስማ ከኋላ ከሆነ የመጣው ሰርኩን ከኋላ ነው። እንደዚህ አድርግልኝ። መቼ ቆይ ነብዩ ቃሉ እስቲ ሲዘጋና አንብብልኝ። ቃሉ አንድ ስም እንዲስተካከል ማለት ነው። ይቅርታ አንድ ጊዜ አድነት ሰጣለሁ። ቆይ ልስጠው አይደለም በማይሆን ለምን እንደክማለህ? ረጅም ሰዓት አውርተናል። አንዴ አዳምጠኝ። ረጅም ሰዓት አላወራም። ምን ላወራ አይደለም አሁን ለሚሰሙት ፕሮፌት ቆይ ከስር ለሚጽፉ ለሚሰሙት ለመግባባት እንደ እግዚአብሔር ቃል ነው። ጥያቄ እናስተካክል። ምን እንደሆነ አንድ ስማን ልስጥ መልሼ ልስጥ። አሁን እያልን ያለ ነው ምንም ወሬ ያስፈልገው። ማርያም እንዴት ሰማች? እኔ ምን አልኩኝ? ደቀ መዛሙርቱ አገልጋዮች ነግሯታል ብያለሁ። ከታች ያለው ወንድሜ ተገልጦላት ብሏል። አንተ የምትለውን በል። አይ አልሰማችም ካልክ አልሰማችም በልና ክርክር ውስጥ አትግባ። ከሚሰማ ማለት ነው። እኔ ምለውን ስማኝ። ይኸውልህ በሶስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለች። ይኸውልህ መጥቶ ነገሯት የሚል አልተጻፈም እዚህ። መጥቶ ነገሯት። አሳዳሪዎቹ መጥተው ጠየቋት። አሳዳሪዎቹ መጥተው እኔ እኮ ከራሷም ሰማች
ነገረ የሚልም የለም ነው ያልኩት። መጽሐፍ ቅዱስ ዝም ብሏል ነው ያልኩት። ትርጉም አንስጠው ነው። ስለዚህ አንተም ዝም በላ ፕሮፌት፣ አንተም ዝም በላ። አሁን እኔ ትርጉም አንስጠው። ስለዚህ እኔው በፊት ለፊት እኮ ተናግሬያለሁ። አገልጋዮች ነገሯት ብያለሁ አይደለ? እኔ ልክ ያኛው ደግሞ ተገልጦላታል ብሏል። ሲሶ አንተ ጌታ ግን አይ ቁጥር 5 ከቃሉ ቦታ ስለኛ አገልጋዮች ነገሯት የሚለው ስማቸው ፕሮፌት ቁጥር 5 ቆይ ፕሮፌት አንዴ ቀስ ብለህ ክርክር አታርገው። ክርክር ሳናረገው ብናወራ የተሻለ ነው የሚሆነው። አመሰግናለሁ። ማወራት ፈልገው ብዙ ነገር አለ፣ ግን ላለመከራከር ተስማሙ። አሁን ለምሳሌ አንድ ላይ ቆይ ከመዝሙሩ ከሚለውና ማርያም እዛ ነበረች ከሚለው ጋር ይወጣ ናቸው አይደለ? ተስማሙና አንዴ እስካሁን ዝም ብዬ ነበር። እኔ ቤቱን ልምራ። ሶፊ እስኪመጣ ቤቱን ልናገር አይደለም። አንዴ እናንተ ለምሳሌ ወንጌላውያን ስለሆነ ወንጌላውያን ስለሆነ ማነገራት ካልከው ላይ ቢታረም ብዬ ነው። ተስማሙ ፕሊዝ፣ ተረጋጉ። ማነገራት ካልከው ላይ ቢታረም ብዬ ነው። ናምን እየጠየቅን እየተግባባን እንሄዳለን እኮ። አሁን አንተ ልክ ነህ፣ ግን አሁን ለምሳሌ ማነገራት ካልከው ላይ ታደሙ ከሚልና ማርያም እዛ ነበረች የሚል ልዩነት የለው። ታደሙ እና እዛ ነበረች የሚለው እንዴት ድነት በክርስቶስ ጎበዝ። እቺ ፖይንት ነበር እኔ ላነሳ የፈለኩ። እኔ እኮ እዚህ ጋር በደንብ ያላዩት ግራ ገባኝ። ታደሙ ተጠርቶ የሚመጡ ሰዎች ቀድማም ነበረች እዛ ውሷ። የኔም ሐሳብ ገብቷል። አሁን እኔ ግራ ሲያወራ ከነበረው ነገር ማለት ነው። ማርያም ግን እዛ ነበረች፣ ታውቅ ነበር። ነበረች ማለት እኮ ታውቅ ነበር ሁሉንም ነገር እንዴ። ታደሙ የሚለው ደግሞ ተጠርቶ ገና ከመግባታቸው በፊት ሁሉ ነገር ካለቀ በኋላ ከሚለው አንፃር እስቲ እናውራ። እሱን ደግሞ ላንሳላችሁ። እንግዲህ ከዚህ ላይ አንዴ ጊዮና ይቅርታ፣ ታደሙና በዚያ ነበረች የሚለው ልዩነት ያለው ቋንቋ አድርጋችሁ እንደ መረጃ አንስታችኋል። እንግዲህ በጣም ጥሩ። እንደዚህ ነው የሚለው እና አንብበው። በሶስተኛውም ቀን በገሊላ ቃና ሰርግ ነበረ፣ የኢየሱስ እናት በዚያ ነበረች ነው የሚለው። የት ሰርጉ ቦታ እንጂ በታደሙና ነበረች የተለያየ አይደለም አማርኛው። በነገራችን ላይ አሁን አርነትና ድነት ያነሳችሁት አመክንዮ በፍጹም አማርኛው ላይ የሚሰራ አይደለም። ለምን የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። እናንተ እያሰባችሁ ያላችሁት እነ ኢየሱስ ዘግይተው መጥተው ኢየሱስ ቀድማ እዛ፣ ማርያም ደግሞ ቀድማ እዛ እንደነበረች እናንተ ያነሳችሁት። ይሄ አመክንዮ በፍጹም አንድ አይነት አይደለም። ለምን መሰላችሁ? ሁሉም በእኩል ሰዓት እዛ አልተገኙም እያላችሁ ነው የሚሆነው። ስለዚህ አመክንዮ የተገኙት ታዲያ ተረጋጋ። አንድ ድነት በክርስቶስ አንድ ያዳምጦ እንግዲህ ድነት በክርስቶስ አንዴ ልጨርሳ። እኔ ለምን አፈቅዱልኝም? እናንተ ስተወሩ ዝም አላልኩም እስካሁን ሚዩት አድርጌ። ጨርስ እኮ በሶስተኛው ቀን በገሊላ ቃና ሰርግ ነበር፣ የኢየሱስም እናት በዛ ነበረች ነው። እነ ኢየሱስ ብቻ ሳይሆኑ በብዛት ደቀ መዛሙርቱና ኢየሱስ ብቻም ሳይሆኑ እናቱም ነበረች ነው። ደቀ መዛሙርቱና ኢየሱስ ክርስቶስ አብዛኛው አብረው ይንቀሳቀሱ ነበረ። የኢየሱስም እናት በዚያ ነበረች ሲል ሰርፕራይዝ ገስት ነች። እንደውም እሷ ካስፈለገ እንኳን ከነሱ በፊት እዛ ቀድማ ልትገኝ ማለት ነው። ምክንያቱም መጽሐፉ እንደዛ ነው የሚለው። አያችሁ፣ ከዛ በኋላ አይደለ ታች ደቀ መዛሙርቱን በእሱ አመኑ የሚለው። ከዛ በኋላ አይደለ ክብሩን ገለጠ፣ ደቀ መዛሙርቱን በእርሱ አመኑ ይላል። ስለዚህ በጣም እዚህ ላይ እናንተ ልታስቡ ያልቻላችሁት ኢቭን እዛ ከየት እንደመጣ ራሱ አሳዳሪው ራሱ መቼ አወቀ ያ ወይን ጠጅ ከየት እንደመጣ። ስለዚህ ካስፈለገ እንደውም አማርኛው ለማለት የፈለገው በሶስተኛው ቀን በገሊላ ቃና ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች። እነማን እንደነበሩ እንጂ የሚያሳየው እከሌ ቀድሞ ገብቷል እከሌ ቀድሞ አይገባም የሚል አመክንዮ መስጠት በፍጹም እንደ አረብኛ ጽሑፍ ወደ ግራ ማንበብ ነው የሚሆነው መጽሐፍ ቅዱሱ። ይሄ እኔ እይታ ነው። እናንተም ደግሞ ልክ ነን ስትሉ እንጨምር እንዲያው ከይቅርታ ጋር
አይ ፓስተር ሶፊ አንዴ አውርቷል። አውርቻለሁ። ሀሳብ ጋር ቢሆናዊ የሚጨምር ምንድን ነው? አንተ ድነት ባለው ላይ አይደል ልጨምር የገባው አርነት ምን ችግር አለ? እንወያይ፣ ምን ችግር አለ? ፊል ፍሪ በቃ ልንጫወት እኮ ነው አይደል? ከዛ በዚህ ውስጥ እናተርፋለን። እኔ ሳወራ ይጨምር ያውራ። እሺ አመሰግናለሁ። የወይን ጠጁ አልቆባቸዋን ብላ ለእግዚአብሔር ዕዳ ነገረችው። አንቺ ሴት ከኔ ጋር ምን አለሽ አላት። እሷም ሄዳ ያላችሁን ሁሉ ነገር አድርጉ አለቻቸው። በመጀመሪያ እግዚአብሔር እሷ እመቤታችን ዓለምን የፈጠረ አምላክ እንደሆነ በውስጧ ታስብ ነበር፣ ታውቃለች። ሁሉም ነገር ታምራት እንደሚሰራ ታውቅ ነበር። እንዲሁ መጽሐፍ በሚለው ብቻ ሳይሆን እውነታው ይሄ ስለሆነ ማለት ነው። እውነታውን ስንል እመቤታችን ሁሉን ነገር ታውቅ ነበር፣ ታምራት ሁሉ እንደሚሰራ ታውቅ ነበር። ይህን ሁሉ እንደሚሰራ ባታውቅ ኖሮ መጀመሪያም አትጠይቀውም ነበር ማለት ነው። ይቅርታ ጨርሻለሁ። ይሄን ለማለት ፈልጌ ነው። እውነታው ይሄ ስለሆነ ማለት ነው። እሺ ቴንክ ዩ። በዚህ ክፍል ላይ አሁን ፓስተር ሶፊ ያነሳው አርጉመንት ምንም እንትና ትክክል አይደለም። የአማርኛ ቃላት ላይ በጣም ጊዜንና ሁኔታን ምስቡም ወደፊትም ሊያስኬዱ የሚችሉ ወርዶች አሉ የምንጠቀማቸው። ነበረች ከሆነ ፓስት ነው፣ ከበፊት ጀምሮ ነው እንጂ ፕሬዘንትን ብቻ አይደለም የሚገልጸው። ከኋላም ጨምሮ ጎትቶ የሚያመጣ ወርድ ነው ይሄ እና በዚያ ቦታ ላይ አይተህ ከሆነ የኢየሱስ እናት በዚያ ነበረች ካለ በኋላ ኢየሱስም ደቀ መዛሙርትም ወደ ሰርጉ ታደሙ ይላል። በቃ አሪፍ ሀሳብ አነሳልኝ አይደለት? እና ቆይ ስማኝ፣ እዚሁ አንድ ደቂቃ ነው። አንተው ራስህ በራስህ ላይ ወደቅ። እንደዚህ ይላል። ቆይ ፓስተር ተረጋጋ። ሀሳቤን ልጨርስ። እሺ ትጨርሳለህ። አንድ ሀሳብ ነው እንዳትስት ነው። ከዚህ የበለጠ ስስት አይኔ ያይማ። ምክንያቱም በሶስተኛውም ቀን ቆይ ስማ፣ እሺ አይደለም፣ ቆይ በሶስተኛውም ቀን ይላል። ይኸውልህ በሶስተኛውም ቀን በገሊላ ቃና ሰርግ ነበረ ካለ ሰርጉም አልቋል ማለት ነው። የኢየሱስ እናት ነበረች ሲል ያለፈ ነው ካልክ ሰርግ ነበረም አልፏል ማለት ነው። ሰርጉም ቆይቷል። አየህ፣ ሁለት ነበረች እና ነበረ ነው ከላይ የሚለው ሁለት ቃል ነው። ቆይ እሱም ላስረዳ። ወርዶች በጊዜና በሁኔታዎች ስንጠቀም አማርኛና በፐርሰን ስንጠቀም አንድ አይነት ትርጉም አሰጠው። ምናልባት አማርኛ መምህራን የምታውቅ ከሆነ ቼክ ማድረግ ትችላለህ። ቆይ ተረጋጋ፣ በደንብ ተረጋግተህ ስማኝ። ያኛው ስለ ጊዜ ነው የሚያወራው። መጽሐፉ ከተጻፈበት ጊዜ በኋላ የተጻፈውን የስነ አጻጻፍ ዘዴ ነው ያኛው። በዚያ ቦታ ላይ ግን ነው ያለው። ያ ግን ታሪኩን ነው መጽሐፉ ላይ ዮሐንስ ታሪኩን ነው ነበረ ብሎ የጠቀሰው አጻጻፉ ላይ። ማርያምን ግን በታሪኩ ውስጥ ነው እንጂ ታሪኩን አይደለም። በታሪኩ ውስጥ ያላትን ኢንቮልቭመንት ነው ነበረች ያለው። ታሪኩ ላይ ነበረ የተባለው ቀንና በታሪኩ ሙቭመንት ላይ የነበረችውን ማርያምን ነበረች የተባለውን ከዚህ ቃላት ስነ አወራረድ ጋር አያይዘ ልትፈታው አትችልም። ያ የታሪክ አገላለጽና የታሪኩ ውስጥ ተዋናይ ማንነትን የምትጠቅስበት በታሪኩ ማንነት አውድ ነው። ማርያም በታሪኩ ስነ አጻጻፍ ሳይሆን ነበረች የተባለችው በታሪኩ ውስጥ ባላት በማንነት ድርሻ ነው። በሰርጉ ላይ ቀድማም ነበረች ነው። ግን ጌታችን ኢየሱስ ክርስቶስ ነበሩ ወይም ነበሩ አይደለም የተባለው፣ ታደሙ ነው የተባለው። የታሪኩን ፍሰት ነው እንጂ የታሪኩን ስነ አጻጻፍ አይደለም እዚህ ጋር የምንመለከተው። ታሪክ ውስጥ ያለውን ሙቭመንት፣ ጊዜውን፣ ሁኔታውን በታሪኩ ገጽታ ድርሰትን አይተህ ከሆነ ትወና ላይ ድርሰት ስትጻፍ እንደዚህ ነው የሚጻፈው። እዚህ